ያ ብደት አሁንም አልተሻሻለም። ባይዞኝ ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያው ደርሷል የሚለው ትንታኔ አሁንም አለ። እኔ ልጅ ሆኜ ለኛ ነበርኩ። ግዙፍ ሰውም ልምታ ካለኝ ጭቅጭቅ ውስጥ ገባለሁ። ስብልት ካገኘው ምናምን ላለ ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ። የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደቅ እየተነሳ አሁንም ካልጣልኩት ምትል ከሆነ አእምሮ የለህም። አት ዋዝ ኤክስፔንስ ስንት ሰውን የምናስጨርሰው ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ብቻ ነው ሰላሙ ያዋጣል ብለህ ስላመንከው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። ጥቅምት 24 የት ነበር ከአንተ? ፋኖ ከፌዴራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋዴዎች መጡ። ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ። ሞዴስ ቪቨንዲ የምፈልግ ነው እያለ ያለው አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ነጋዴዎቹ እኛ ያው ስራ አስፈጻሚ ቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናቸው እናንተ እንትን የምትሉ? ስለዚህ መንግስት እንጥላለን የሚል ሂብሪድ ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው። የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው፣ ግን የተቀበለው ሰው አልነበረም። ትክክለኛ ግምገማ ነበር። ግምገማ ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። አንተ በጠቀስከው እኔም ባለው መረጃ መሰረት መንግስት ያ ጦርነት እንዳይጀምር በጣም ጥረት አድርጓል። ስፔሻሊ ፕራይም ሚኒስትሩ መንግስት በአጠቃላይ ይሄ ሆኖ እያለ ግን የጦርነቱን ኢፌክት ዴሊብሬት ሲስተማቲክ ፕሮሴኪዩሽን ነው ጄኖሳይድ ነው ብሎ ዲፋይን ማድረግ እንዴት ይሆናል ብሎ የሚወጉት ሰዎች አሉ። ስፔሻሊ ከሰኔ በኋላ መንግስት ጥሎ በወጣበት ተከትሎ ቲፒኤልኤፍ የብዙ ጥቃት መንስኤ ራሱ ሆኖ ሳለ ሲስተማቲክ ፕሮሴኪዩሽን ጄኖሳይድ ነው ብሎ መደምደም አያስኬድም ብሎ የሚወጉት ሰዎች አሉ። ሲሪየስሊ በዚህ አርጉመንት የኔ ጓዶች አንድም ፊቸር ማየት አይችሉም፣ ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ። ኦልሞስት እኔ ወደ 1000 አካባቢ ፔጅ አለኝ። ለትግራይ ናሽናሊዝም የሚያወራ ውሸት ነው፣ ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ስለዛ ጥናት ግን ብዙ አልተወራም እኮ እንዲወራ ስላልፈለጉ እኔ እኮ እኔ አሁን ለምሳሌ ዶክመንቱን ይዞ ስለወጣው ኮፒ አለኝ። እኔ ያው ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ከ24% assortment of ፋኖ አለ። ያልገባ እኮ የለም። ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ የተረባለው የግል ሽፍታ። አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። በቀደም አንዱ ሲያስቀኝ ነበር። አንድ ጓደኛዬ ዕዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት፣ ፈታት። ከዛ ከውጭ ሀገር የሚኖር ሰው ያገኔ ልጅ ላሩልኝ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁልጊዜ ያወጣ አያችኋት እችን ባለጌ ይላል። ያንተም ጉዳይ እንደዛ ነው የሆነብንና ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ መጀመሪያውም ክደውት ነበር። እንደዚህ ያላልን ምን አይነት ነገር ምናልባት በቅርብ ጊዜ የጻፍኩና የሆነ ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚለኝ። ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁና ጌታቸው እንዴት ህሊናውን ነፃ ማድረግ አቃተው? በዚህ ደረጃ የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ሻዕቢያ፣ ቲፒኤልኤፍ፣ ፋኖ በምን ስሌት ነው አንድ የምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ይሆነው። እኔ አሁን በሚያባንነኝ ነገር ማለት ነው እንደማይሳካ ቃለው ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን
ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ እየየ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል። እሱን አልጠብቅም። አንዱ ይመስለኛል ህዳር 30 ጥቅምት 24 አካባቢ ጦርነት ተጀምሮ ህዳር 30 ላይ ኦልሬዲ ሁሉንም አይነት መሳሪያዎቻችንን፣ መኪኖቻችንን፣ የመገናኛ የኮሚኒኬሽን ኢኩዊፕመንቶቻችን ሁሉም ጠፍተው በእሳት ነደው ወይ ጥለናቸው ወጥተን ራሴን ያገኘሁበት ፖዚሽን ፖለቲካ አመራሩ ወዴት እንደሚሄድ አያውቅም። ወታደራዊ አመራሩ ክሉ የሚባል የለውም። ብቻ ወደ ምዕራብ አቅጣጫ የሆነ ቦታ እንደምንሄድ ብቻ ነው የተነገረ። እዛ ውስጥ መሪ ነኝ ብለህ ራስን አሳምነህ ግን ደግሞ አቅጣጫ የጠፋቸው ወጣት ሴቶች ያው እኛና ምን ይወጡ ማለት ነው የተማሩ ከሌላ አገር ባንድ ወይም በሌላ መንገድ ትግራይን አገለግላለሁ ብለው የመጡ ጥሩ ፊውቸር የነበራቸው ግን የት መሄድ እንዳለባቸው ፍጹም በማያውቁበት ሁኔታ ተዘርግፈው አይተህ አመራር እንድሰጣቸው ሲጠብቁ አንተ የምትሰጠው ነገር የለም እና ያን ቀን ባትሪ ከመሞት በፊት ያችን ሞመንት እንዴት ካፕቸር እንዳደረኳት አስታውሳለሁ። ግን የምትጀምረው በእንግሊዝኛ ስለሆነ ግዕዝ አልነበረውም። እንትኔም it's not entirely his fault ይላል። whose fault? አዎ አሁን እኛ አብይ እንዲህ ያደረገ እያልን ነበርና ጦርነቱ ኤክሴኪዩት ያደረግንበት መንገድ የሰጠነው አመራር የሄድበት ርቀት ግምት ውስጥ አስገብቼ ያን ቀን ነው ኃላፊነት መውሰድ የጀመርኩት። ለዚህ ሁሉ ጥፋት ተጠያቂነት ሊደርሺፑ ካልወሰደ በስተቀር መቼም ቢሆን አናስተካክለው የሚል እምነት ያን ሞመንት ነው። አሁን አንድ ነገር ላስረዳ። ለምሳሌ እኔ ድንገት ፕላን ኤ ፕላን ቢ ይባላል። የመጀመሪያው ቢሳካ መንግስት ጥላለህ በ3 ሳምንት ምናምን ብለው ይፎክሩ ነበሩ፣ ይነግሩን ነበሩ። ካልተሳካ ፕላን ቢ የሚባል በተወሰነ ደረጃ ያብራሩልን ነበር። ፕላን ሲ ማንም ሰው ኤክስፔክት አላደረገው which means in total ሊሳረ ገብተን ወደ ዳዲስ የደፈጣ ሬዚስታንስ የምታደርግበት ሁኔታ ማለት ነው። አሁን እሱ እንደ መነሻ ወይ አመራሩ ተቀምጦ አመራር የሚሰጥበት ቦታ ሲመርጡ እኔ ያው አገሩን እነሱ የተሻለ ስለሚያውቁት ብለህ ነው የምትገምተው። ሊቀመንበሩ ከተወሰኑ ሰዎች ጋር ሆነው የመረጡት ቦታ ሰው ውትድርናም ፖለቲካም አንዴ ሙሉ በሙሉ ሲጠፋ እንደዚህ አይነት ስህተት ነው የምትፈጽመው። የመረጡት ቦታ አስፋልት የገባበት ነው። አሁን አንድ ወቅት በ1974 ዓ.ም መዋፈር የነበረ እነመለስ የነበሩበት ከጠላት በጣም የራቀ የሚባል ቦታ ቆላ ተንቤን ውስጥ አዴት ውስጥ በፍጹም ሰው ያንን ያውቃሉ። ድሮ ትግራይ ውስጥ ባለፉት 27 ዓመታት የተሰሩ መንገዶችን በሚመለከት ትክክሉ የላቸው ማለት ነው። እኔ መጨረሻ ነው የወጣሁት ስመላለስ ነበር። ምክንያቱም የመጨረሻ ጠቅለኔና ጌታቸው 19 መከላከያ መቀለ ገባ። ግን 18 ወጣ። በጣም ያስገረመኝ ነገር እኛ የምናርፈው በቃ የተደራጀ የሱር ካምፕ መንገድ ለመስራት ያለ የሰራው ካምፕ ነው። አስፋልት ነው፣ ንጹህ አስፋልት ነው። ከጠላት ርቀን የደፈጣ ትግል ለመምራት የተመረጠው ቦታ ብዙ ሰው አሁን ያሉ ሰዎች በጣም አሪፍ መኪኖቻቸውን ከጠላት አርቀናል ብለው እዛ አካባቢ ነበር ያስቀመጡት። እኔ አውቃለሁ። ታደሰ 2 መኪኖች ነበሩት። ከጥሮታም ስለሆነ የመጣው አውዲ ምናምን ትልልቅ መኪኖች ነበሩት። ብዙዎች ኒሳን ፓትሮልስ ምናምን ነበራቸው። ሰው ራቅ ያለ ቦታ አስቀምጠው ሞተዋል። ኢንፌክት ግን አይ ዶንት ኖ የኤርትራ ሰራዊትም በሰሜን በኩል ይመጣል፣ የመከላከያ ሰራዊትም እዚህ ያለ ከአክሱም አቅጣጫ ቢመጡ ሁላችንም በቁጥር ስር ማዋል የሚችሉበት እድል ነበር። ያቺ ሞመንት ህዳር 30 የተሰማኝ ተስፋ መቁረጥ ስሜት ግን ደግሞ የወሰድኩት የኃላፊነት ሞመንት ነበረ። በተለያየኋቸው ልጆች ምናልባት እነ ምህረትን ታውቃቸው ይሆናል። ምህረት ኦባይ they expect me to ወዴት ነው ምን ሄደው የሚለውን እንመለከት። ያን የሚሰማ ኢምፖርታንስ መሪ ነኝ ብለህ ማሰብ አንዱ እሱ ነበረ። ሌላኛው ይዛለት ነው ባክስቱ ውስጥ ሆነ ይጃልከው እሱን አሁን ልነግርህ ነው። ከዛ ስልኬ ተጓዝን ወደ ምዕራብ አቅጣጫ ነው። አሌት ወንዝ ትግራይ በጣም የሚገርም ወንዝ የሌለበት አካባቢ የለም። አሁን ሰው አይመስለውም እንደዚህ። እኔ እንዳው መጀመሪያ ምናልባት ተሳክተውልን በሰላም ከተመለስን ዋናው ትኩረታችን የወተር ሪሶርስ ዴቨሎፕ ማድረግ አለብን የሚል ኦብሴሽን ነበር።
በሄድክበት ቦታ ብዙ ውሃ ነው ያለው። ግን በዛን ሰዓት ውሃነቱ ሳይሆን የሚታየው እንቅፋትነቱ ችግር ውስጥ ነው ያለው። በእግር ነው የተጓዝን ያለው። መኪኖቻችንን ይዘን አንዳንዱ አልጋውን ይዞ ይወጣል ማለት ሬዚስታንሱን። እኔና ጌታቸው እኮ ለዋና መምሪያ የምንቆይበት ሚዲያ ምናምን ስለሚኖረን ብለን መጽሐፍቶች ሁሉ ይዘን ይወጣ ነው። መኪኖቻችን ሁሉ ድሮን አቃጠላቸው። ሰው በእግር ነው ጉዞ። አራተኛ ቀን ላይ ይመስለኛል ቲንክ በራቅ ይባላል አዴት ምዕራብ በጣም ጫፍ ላይ ወደ ዛና ከመሻገራችን በፊት ፍርፍራ የሚባለው ለዛ ጫፍ ላይ ለመጻፍ ስሞክር ባትሪ አለቀ። አንድም የመገናኛ ራዲዮቻችን አይሰሩም ባትሪ ስለሌለ ሁሉም ነገር እና ዙሪያው ድንጋይ ነው። እና ያኔ ነው የድንጋይ ዘመን ለካ በዚህ ደረጃ ቅርብ ነው እንትን ያልኩት የጻፍኩት። እሷ እንደጻፍኩ ያው ባትሪው ማለቀ። ረጅም ጊዜ በወረቀት ለመጻፍ ስሞክር ነበር። ወረቀትም እዚህ ግባ ተዘጋጅተን የሚሄድበት ስላልሆነ አመራሩ በዛ ደረጃ ክሉለስ ነው። ለምሳሌ በእድሜ ገፉ የተባሉ ሰዎች እነ ስብሃትን እነ ዘርአይን ያስቀመጥንበት ሁኔታ አንዱ ሰው ይጠየቅና የት አካባቢ ቆዩ ይሻላል? እዚህ አካባቢ ገል የሚባል ሚሊሻ አለ። ይኖር አይኖር አይታወቅም። ምክንያቱም ቦታውን አይተነው አናውቅም። አይቶት አያውቁም። ድሮ 74 ሲታገሉ በነበር ጊዜ የሰሙትን ሚሊሻ በህይወት ይኖር አይኖር ሳያውቁ እሱ ቤት ስብሃት ይሄድ እነገሌ ቤት እነ ስዩም ይግቡ የሚል ሬክለስ ውሳኔዎች ነበር ሲወሰኑ ነበር። የድንጋይ ዘመን እኔ መግለጫ ሰጥ ነበር። አብይ ወደ ድንጋይ ዘመን ሊመለስ ነው ያልኩ ስፎክር ነበር መጀመሪያ። ግን የድንጋይ ዘመን እዛው ቅርብ እንደሆነ ያንን ያየሁት ቅርብ ነው። አንድም በእጃችን ያለ ህይወት ያለው ነገር እስኪጠፋ ድረስ ማለት ነው። ያንን ነው ዲያሪዎች ምናልባት ሌሎች ፐርሰናል ጉዳዮች አሉ። ፊልም የምታደርገው ሚስ የምታደርገውን ሰው በሚመለከት የምጽፈው ነገር አለ። ግን አንዴ ደግሞ ጭቅጭቅ ከአንዲት አመራር ከኛ አመራር ጋር ብዙ ነገር እንጨቃጨቃለን እና ወደፊት አየው የት ይሄድን ነው ማንም የሚነግርህ ሰው የለም። የሆነ ቦታ በደረስን ቁጥር ግን እገሌ እኮ እዚህ ቦታ ነበረ የተሰዋው ወይ ነገሌ ስልጠና እኮ እዚህ ነበር የተደረገው ነው። ፓስት ነው የሚወራው። 604ኛ ኮር ሲደመሰስ በዚህ አቅጣጫ አልፈናል። 75 ዓመተ ምህረት እንዲህ ሲደረግ በዚህ በኩል ሄደናል። እና ያኔ ምን አስታውሰኝ ያነበብኩት ገብርኤል ጋርሻ ማርኬዝ አሪፍ ደራሲ ነው፣ ኖቤል ሎሬት ነው፣ ኮሎምቢያዊ ነው። እና አንድ 100 years of solitude መጽሐፍ ነው። እዛ ውስጥ አንዲት ጠንቋ ያለች ካራክተር ፒላር ተርኒየራ የምትባል እና ጠንቋዋ ማኮንዶ የሚባለው ከተማ ውስጥ ሀብት በሀብት በሆነ ጊዜ ሁሉም በኢንሶሚኒያ እንትን ሆነ። ሰው የሚያስጠነቁል ጠፋ። ፊውቸር ገንዘብ አለው፣ ሁሉም ይዝናና ይደሰታል። ግን በአጋጣሚ በጣም ከመዝናናት ብዛት ያን ሰፈር ምንድነው ኢንሶሚኒያ የእንቅልፍ ማጣት ፕሌግ ወረርሽኝ ገባበት። ሰው ብዙ ሰው ቤቴ ብሎ ሰው ቤት ይገባል፣ ወንበር ብሎ ጠረጴዛ ይገዛል። የተምታታ ነገር ተፈጠረ። ሰው ፒላር ተርኔራ ድንገት ገበያ ያደራላት። ሰው ፓስት ነው ፊቸር ነው የሚጠነቁለው። እሷ ፓስት መጠንቆል ጀመረች እና ለራሴ የጻፍኩት ዳያሪ የእኔ ጓዶች አንድም ፊቸር ማየት አይችሉም ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ። ኦልሞስት እኔ ወደ 1000 አካባቢ ፔጅ አለኝ። እንደዚህ በየቀኑ ነበር ምጽፈው። ኢንትረስቲንግሊ መጽሐፍ መቼ አቆምኩ? ዳያሪ ማለት ነው መቀለ የገባን ሰኔ 21 ቀን ኦልሞስት ሁሉ ነገር ያለቀ አድርገን ወሰድ ነው። እንኳንም አልጻፍኩ ነው የምለው። ከዛ በኋላ ባዶነቴን በደንብ ያሳያል። በትንሽ ድል ሰክረን ህዝቡ የሰጠንን ኤክስፔክቴሽንም ጨምር ወደ ጎን ስተን በቃ ፕሬዚደንት ሊቀመንበር ነው መጫወት የተጀመረው። ሁሉም አዲስ አበባ በቅርቡ ጊዜ እንገባለን ወደሚል እንትን ገባን። ብዙ ሰው ወታደሮች ሳይቀር ይህ ነገር አያስፈልገንም፣ የምንይዘውን ይዘን ወደ ድርድር ብንገባ ይሻላል፣ ትንሽ ክፋ አድርገን የሚል አቋም ሲይዙ ፖለቲካ ሊደርሽፑ እንዳልኩት የፓስት በሌሎች አመራር የተፈጠረን እንድል የራሱ አድርጎ ይወስዳል። እርግጠኛ ሆነ ለዛ የሚመጥን ኢንሳይት የለውም፣ ለዛ የሚመጥን ብቃት የለውም። እንዳልኩ አብዛኛው ሰው ያችን ጓድ ጨምሮ ፓስት ነበር የሚጠነቁሉት። ሰው ከጻፍኳቸው ነገሮች በዛ ደረጃ ግን አልጠብቅም ነበረ። እኔ የምናስብ ነበረ የሀሳብ ድርቀት እንዳለ አውቃለሁ። ግን ዩዥሊ አንዳንድ ኮንቨርሴሽኖች ስናደርግ ዶብል ነው ማለት ፋንዳሜንታልስ፣ ለምሳሌ ልማት ስለማምጣት፣ ዴሞክራሲ ስለማስፈን፣ ሰላም ስለማስፈን የሚነሱት መሰረታዊ እምነቶች የሚሰራባቸው ናቸው። እኔ
ታስታውሳለህ የኦሮሞ እንቅስቃሴ ወጣቶች እንቅስቃሴ ላይ የነበረን ግንዛቤ ኢሴንሻሊ ወጣቶች እንቅስቃሴ በኢህአዴግ መሰረታዊ እምነቶች ላይ ሳይሆን ያነጣጠረው በመሰረታዊ ድክመቶቹ ላይ። ስለዚህ መሰረታዊ ድክመቶችን ማረም ከተቻለ ወደፊት መውሰድ ይቻላል የሚል እምነት ነበረኝ። ይሄ ናይቬት ነበረኝ ማለት የዋህነቱ ነበረኝ። ቲፒኤልኤፍን አመራር የተረከበው ማይሰልፍ ኢንክሉድድ ለምሳሌ መለወጥ እንችላለን የሚል እምነት ነበረኝ። ለምሳሌ ጌታቸው ጋር ስናወራ ይህን ቀያይረን የነዚህን እንትን አድርገን ወጣቶች የሚመጡበት ምናምን ላለና እንትን ትሆናለህ። ፓሽኑ አለ እንደዛ ስታወራ በትስ ኢዚየር ሰይድ ዛንደን ማለት ስታወራው የሚቀል ግን ለመስራት በጣም ኢንትረንችድ የሆነ ካልቸር አለ። አንድ ሰው የፖሊት ቢሮ አባል ሲሆን ምሎ በኩልህ ነኝ ብሎ ማመን ይጀምራል። ምንም ያነበበው መጽሐፍ የለም፣ ኮንትሪቢዩት ያደረገው ገጽ የለም። ኢሚዲየትሊ የስራ አስፈጻሚ አመራር ሆነሃል ሲባል የኢትዮጵያን ጉዳይ የመፍታትም የመበተንም የመተንተንም ኃላፊነትና መብት የኔ ነው ብሎ ማመን ይጀምራል። አንዳንዶቹ ሲናገሩ 36 ውስጥ እኮ ነኝ ይለዋል። 36 አባላት ነው የነበሩት ኢህአዴግ ስራ አስፈጻሚ አባላት። የሁሉ ነገር አድራጊ ፈጣሪዎች ነን ብለህ ማሰብ ትጀምራለህ። ባይዘ እንደዚህ አይነቱ ስሜት አንደኛ ኢምፐርቪየስ ማለት እንትን መሆን ትጀምራለህ። እውቀት ጠል ትሆናለህ። አዲስ ነገር አትማርም። ያለቀ ልክ የሞላ በርሜል እንደማለት ነው። ብታፈስ ያፈሳል እንጂ እንትን አትልም። እና ራስን በዛ መልኩ ነው የምታየው። እኔ ከዛ ኢሚዩን ነበርኩ። ያው እንደምታውቀው ብዙ ኮንቨርሴሽን እኔ ጥሩ የእንትን ማግኔት ነኝ። ምንድን ነው የጭቅጭቅ ማግኔት ነኝ። የምናገራቸው ኮንትሮቨርሲ ምናምን የሚፈጥሩ ነገሮች አሉ። ግን ዲፕ ኢንሳይድ አንዳንዱ ማኒፕሌት ስለሚያደርገው ምናምን ካልሆነ በስተቀር ከልብ የማምንበት ነገር ነበር። ኦኬ በመሰረታዊ ድክመቶች ላይ ሰርተህ ኢህአዴግን አስተካክለ መቀጠል ይቻላል እምነት ነበር። ህወሓት ውስጥ ትልቅ የነበረው ካስታወስክ ትግራይ እንሂድ በአዲስ የሰው ኃይል እናጠናክር የሚል ሀሳብ መጣ። ደብረጽዮን ከፌዴራል ሚኒስትርነት ወደዛ ሄደ፣ እኔ ወደ ጽህፈት ቤት ተመደው። ይሄ ጠቅላይ ሚኒስትር አብይ ከመምጣቱ በፊት ምንድን ነው እናስብ የነበረው እዛ ካልቸር የምታየው። ግን ለምሳሌ ህወሓት ጽህፈት ቤት ውስጥ መቀመጥ ማለት በእያንዳንዱ ካድሬ እንጀራ ላይ ወሳኝ መሆን ማለት ነው። እህል ውሃ ቦታ ላይ መድቡን እንጂ ይባላል። በጣም ቅርበት ካለ የእህል ውሃ የሚባለው ቦታ ጥሩ ደሞዝ የሚያስከፍሉ ለምሳሌ ሬስት እንዲመደብ ታደርጋለህ፣ ኤፈርት እንዲመደብ ታደርጋለህ። የምደባ 2270 አካባቢ የወረዳ ጸሐፊ፣ የወረዳ ምክትል፣ የወረዳ ጤና አገልግሎት ኃላፊ የሚባል ምን መደበው 3 ሰዎች 4 ሰዎች ናት። ከዚህ ውስጥ የጽህፈት ቤቱ ኃላፊ ደግሞ ማለት አላቅም ስንት ካድሬ ያውቃለሁ። ከአዲስ አበባ ሄድኩት እንደ ማንኛውም ሰው ከታች ተመልምዬ ምናምን የመጣሁም ማለት ነው። ኦልሞስት ሲጀምር በስቴት ሚኒስተርነት ነው የጀመርኩት። ሊትራሊ በስቴት ሚኒስተርነት ነው የጀመርኩት። በእንደዚህ አይነት ሁኔታ ናይቬቶ አለ፣ መለወጥ ይችላል፣ መሰረታዊ ድክመቶችን ፈተን ወደፊት ማራመድ እንችላለን የሚል እውነት አለ። ብዙ ጊዜ እኮ በእኔም ማለት መጨረሻ የሆነው ሆነ እንጂ ፕራይም ሚኒስተር ከመሆኑ በፊት ካቢኔም ሆነን ከዛ በፊትም በእንደዚህ አይነት ጉዳዮች ላይ እንነጋገር ነበር። ሰው ማድረግ ይቻላል የሚል እምነት ነበር። ቲፒኤልኤፍ ጋር የነበረው ነገር ምንድነው? ቲፒኤልኤፍ ከደርግ ውድቀት ጀምሮ ኤክሰርሳይዝ ያደረገው ሞኖፖሊ አለ። ትግራይን በፍጹም እንደ ባክያርዱም አያስብም፣ ትኩረትም አልሰጠውም ለትግራይ። ጥሩ ትግራይ ውስጥ ጥሩ የሚባሉ ሰዎች ሲገኙ ወደ አዲስ አበባ የሚመደቡት። አሁን ምንድነው የሆነው? ትግራይን ለመምራት ራሱ አዲስ አበባ መያዝ አለብህ የሚል ሜንታሊቲ ተፈጥሯል። እኔ ከዛ በላይም ሄዳለሁ። የትግራይ ህዝብ መንግስት ጥሎ ያሳየ ህዝብ ነው። መንግስት የጣለን ህዝብ መፍራት ትጀምራለህ፣ ራስ ላይ ይነሳል። ኢንፌክት ህዝቡን እንደ ህዝብ ተደራጅቶ ቻሌንጅ ሊያደርግ የሚችልበትን እድል በማስጣል ረገድ ቲፒኤልኤፍ የሰራው ስራ የሚገርም ናቲንግ ሾርት ኦፍ ክሪሚናል። ይሄ እኔንም ጭምር ነው። ዘግይቼ ስለገባው ከዚህ የሚል ሊሆን አልችልም። የሚገርመኝ የሴቶች ማህበር ታቋቁምና የሴቶች ማህበርን ሊቀመንበር ብለህ የምትመርጣት ማዕከላዊ ኮሚቴ አባል ነች። እሱ አይደለም ቦርድ ደግሞ አለው። ቦርድ ሰብሳቢዋ ስራ አስፈጻሚ አባል ነች የህወሓት። የዲሞክራሲ ኤክሰርሳይዝ የሚደረግባቸው ተቋማት ሳይቀር በሙሉ ተቆጣጥረህ የእስልምና ጉባኤ የሚደረግ ከሆነ የራስን ሰው ለማስመረጥ ሁሉንም ነገር ታደርጋለህ። አዲስ አበባ ያለውን ቦታ የማስመለስ ነው ኦብሴሽን የገባው። ድርድራችን መሆን ነበረበት። ትግራይ እኛ እያስተዳደርን ነው፣ በፌዴራል ስልጣን የሚያክለን እንታግለን አልቻልንም። ስለዚህ በሰላም የምንኖርበት ሁኔታ እንፍጠር ብለህ ነው ድርድር የምትገባው። ኖ እኛ ከሌለንበት
ያም መውጣት አለበት የሚል ድርቅና ተጀመረ። አሁን የቲፒኤልኤፍ ትግራይን ማስተዳደር አዲስ አበባን ከመያዝ ለይቶ ማሰብ አይፈልግም። ምክንያቱም ትግራይ ላይ የሰራው ስራ የለም። ኦርፋን ነው ቲፒኤልኤፍ። እውነቱን ካየ አዲስ አበባ ላይ ኢንፍሉዌንስ አጣሁ ባለ ሰዓት ኦልሬዲ የተንሳፈፈ ነው። መንሳፈፋችንን ያልተቀበልነው ያኔ ትንሽ አስበን በሚቀጥለው የኢህአዴግ ምርጫ ላይ እኮ ሙሉ ድምፅ ለጠቅላይ ሚኒስትሩ ሰጠን። ግን እንደዛም ሆኖ አየህ አርቲፊሻልም ስለነበረ ብሔር ብሔረሰብ ወኪሎች ሁሉም ተቃውመዋል። አገር እየተነሳ ነው። ሳምንት አይወስድብንም ማለት ጀመሩ። እንደዚህ አይነት ትንታኔ በጣም ንግራ የሚገባኝ እኔ አሁን ሲምፕል ነገር የኮሌክቲቭ ሚዲዮክሪቲ ውስጥ ስትገባ የሚፈጠረው ችግር ካልሆነ በስተቀር ጽሁፎችን ብታይ፣ ዲያሪዎችን ብትታይ አካሄዳቸውን ሁሉ ስህተት እንደሆነ አውቃለሁ። ግን እዛ ሚዲዮክሪቲ ውስጥ ከገባው በኋላ የራሱ ዳይናሚክ አለው፣ የራሱ ሞመንተም አለው እና ምን ይሆናል ኢንተረስቲንግ ነው። የፌዴራሊስት ኃይሎች የሚባል አሁን አባላቶቹ የፌዴራሊስት ኃይሎች ብለን የጠራናቸው ዊ ኖው ፎር ፋክት ፌዴራሊዝምን የሚቃወሙ ናቸው። አየለ ጫሚሶ የቅንጅት ሰብሳቢ ነው። ቅንጅት ፕላትፎርሙ ሀገሪቱን ብሔር ብሔረሰብ ብለው ሊገነጣጥሏት ነው የሚል ነው። ሃው ዛ ፖሲብል? እኔ አቶ አየለ ፍላጎቱን አከብርለታለሁ፣ ግን አይ ትንሽ እኮ የረባ ነገር እየሰጣችሁን አይደለም ብሎ ጠይቆኝ ያውቃል። የረባ ነገር አይ ወዝንት አንድ ትንሽ የአንድ አነስ ያለ ብሔር ፍትሃዊ ነው። ትንሽም ትልቅም ሆነ ችግር የለውም። ድርጅት ለዶክተር ደብረጽዮን ከማቅረባችን በፊት በጽህፈት ቤት በኩል የምታግዙን የተወሰነ ስራ ማስኬጃ አለ ብሎ ጠየቀን። ትንሽ ድርጅት ነው። 135 ሚሊዮን ከጽህፈት ቤት ጠየቀን። የዛ ድርጅት አመራሮች ህወሓት የኢትዮጵያ ንብረት ዘርፎ መቀሌ ያጠራቅሞታል የሚለውን አስተሳሰብ የሚጋሩ ናቸው ማለት ነው። እነዚህን ይዘን ነው ፌዴራል መንግስቱን እንጥላለን ብላ ያሰብነው። አሁን ያ ብደት አሁንም አልተሻሻለም። ባይዘ ሶማሊያ አካባቢ እንቅስቃሴ ያላሉ፣ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ፣ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያ ደርሷል የሚለው ትንታኔ አሁንም አለ። እኔ ከዛ ነፃ ነኝ። መንግስትን በኃይል መጣል አለብን ብዬም አላስብም። በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውንም ህዝብ አደጋ ላይ ጥለን ወጥተናል። ስለዚህ ይህን ህዝብ መንግስትበት አጋጣሚ ነው የሚል እምነት አለ። ያ ትንታኔ ነው። ለምን አዲስ አበባን እያማተረ ሉክ እኔ እነግርሃለሁ፣ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎቹ ወታደሮች ይህን ነገር ገታ እናርግና ምዕራብንም ነፃ ወጥተን ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት። በጣም ትልቅ የአዲስ አበባ ቅርብ ነው ተባለ። እኛ መጨረሻ ስብሰባ አይሆን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ኃይሉ ተዛብቷል በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋዬ ሊነግር ይችላል። ጸጋዬ አራርሳ ሸኔዎች ጋር የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዚደንቱ ኦሮሞን የሚል ሀሳብ እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ ገብተን በዛ። አሁን ያሳዝነው መሰለህ ለምንድን ነው መገምገም አይፈልግም? አትሊስት የሚሊዮን ቆርጠን የድርድር ኮምቦልቻ ላይ ቆመን እንደራደር የሚለው ነበር ኃይለኛ ሀሳብ የሁላችንም። እንዴት እንደተወሰነ አይታወቅም። በቃ ጉዞ ተጀምሯል ተባለ። አዲስ አበባ ቅርብ ቀን ትወድቃለች ተባለ። ሰምተሃል? እጁ ስጡ ይባል ነው። አሁን ይሄ ሊደርሺፕ ለምንድን ነው ማየት የተሳነው? አንደኛ እንዳልኩ ነው ፓስት ነው መጠንቆል የሚችለው። ስለ ፓስት ወሬ ነው ብቻ ነው የሚያወራው። 604ን እንደዚህ ያደረግን አስበው እንግዲህ የጠራ መስመር የሚባለውን እኮ መለስ ተንትኖ ያስቀመጣቸው ብቻ ናቸው። ምን እንደሚል እንኳ ያውቁ። ለምሳሌ አብዮታዊ ዲሞክራሲ ካላልክ ሊያንቁህ ይደርሳሉ። አስታውሳለሁ መጀመሪያ ጠቅላይ ሚኒስትር አብይ ወደ ሊቀመንበርነት እንደመጣ የልማታዊ ምናምን ነገሮች ያመጣል። አብዮታዊ ዲሞክራሲ አይልም። አያችሁት ይባላል። እኔ አንድ ቀን አነዛው ያስታውስ ይሆናል። እናንተ ሰዎች በኮንተንቱ ላይ ለምን አንወያይም? አብዮታዊ ዲሞክራሲ የሚባለውም እኮ ልማት፣ ሰላም፣ ዲሞክራሲ ነው። ስለ ልማት፣ ስለ ሰላም፣ ስለ ዲሞክራሲ ማውራት ከቻለን ኮንተንት እሱ ከሆነ ለምንድን ነው የነገሬን ቋንቋ ካልተጠቀምን? ግን ደግሞ መለስ የጻፈው ጽሑፍ ላይ ስለማያውቁት ነው እንጂ ምንን ብለን እንጠቀም ይላል። አብዮታዊ ዲሞክራሲ የሚል ስለዚህ ያደረሰን መንገድ ስለሆነ ብንጠራበትም ችግር የለውም ይላል። የተሃድሶ መስመራችንም ክላሪቲ ያመጣልን ስለሆነ በዚህም ብንጠራ ችግር ላይ ነው ይችላል። አሁን ባለንበት ሁኔታ ግን የሐሳብ ክላሪቲም ስላለ ሄጅሞኒም ለመፍጠር እንዲመች መስመራችን ልማታዊ ዲሞክራሲያዊ መስመር መባል አለበት ይላል። ግን ቆርበዋል እነዚህ ሰዎች። አብዮታዊ ዲሞክራሲ ካላለ አብይ ወይ ብሩክ ክዷል ማለት ነው።
ትንታኔ የለውም። ገብቷል። እውቀት የሚባል ነገር የለውም። ያ ማለት ብቃት ያላቸው ሰዎች አልነበሩ ማለት አይደለም። ግን በአገልጋይነት እኔ አሁን ሾልኬ የገባው ነኝ። ለዛ ነው ግራ የሚገባቸው እንዴት እንደሚይዙኝ እንዴት እንደሚከታተሉ ማን እንደመለመለው ካልታወቀ በምን ጉዳይ ትይዘዋለህ? የዛን ጊዜ ይህን ነበር የምትለን ኮንፊውዥን። አንተ ይዛ የሄድከው ነገር አለ፣ እዛ ያልከው ነገር አለ እና ብዙ ታግረሰዋለ። ፌሬር የሚለው መሰለህ ከጭቆና በኃይልም ነፃ ብትወጣ አዲስ ጨቋኝ ነው የምትሆነው ዩዥዋሊ። ምክንያቱም ጭቆናን ነው የተማርከው እና ከጨቋኝህ መብለጥ ነው የምታስበው እንጂ ጭቆናን እንዳለ አሁን እንደውም ኒቼ የሚያነሳው ነገር አለ። አንዳንድ ነፃነት ይላሉ ሰዎች አለ። ነፃነት እና ነፃነት ላይ የተለያዩ ነገሮች ናቸው። ለምንድን ነው ነፃነቱ? ከሆነ እንትን ነፃ ሆነ የምትቆምለት ለብለህ የምትቆምለት ነገር ከሌለ ሌላ ባርነት ነው። ዩዥዋሊ ምንድን ነው የሆነው? በጣም ጨቋኝ ኦን ስቴሮይድስ ነው የሆነው ቲፒኤልኤፍ። አሁን ተቀባይነቱ መቀመቅ ወርዶ ሳይቀር ህዝቡ አመራሩን የት ገባ ብሎ በስስት ይጠይቃል። ተፈናቃዮች የሚበሉት አጥተው ልንገርህ፣ ይሄ አሁን ከአንድ ወር በፊት አሁን ትሰማዋለህ፣ ሕጻጽ የሚበሉት የሚባል ነገር ሚላስ የሚቀመስ የላቸውም። አሁን ክርክሩ እርዳታ ደርሷል አልደረስም አለ። ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከዓመት ከምናምን በፊት አስተዳዳሪዎች፣ አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ የአደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል። ቢኮዝ ሰው ቢራብ ነው የሚጠቀሙት። ሰው አሪፍ ጨቋኝ ለመሆን እንዳልኩ ሕጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል። ከየት የመጣ ገንዘብ ነው የሚያዋጡት? ከየት የመጣ ስንዴ ነው የሚያዋጡት? ድሮ የእርዳታ ድርጅቶች ነበሩ። እውነት እነግርሃለሁ፣ የጦርነቱ ጊዜ ከሚሰጣቸው ስንዴ የተወሰነ እንውሰድ እንል ነበር። ግን ያኔ አትሊስት ኢንተርናሽናል ኮሚኒቲው ደብሊው ኤፍ ፒ፣ ሲአርኤስ፣ ረስት ሁሉም እርዳታ ይሰጡ ነበር በጦርነቱ ጊዜ። አትሊስት ይነሱ ብዛም ትንሽ ነገር አላችሁ ልትል ይችላል። አሁን ሁሉም ቆሟል። ዩኤስኤአይዲ የሚያግዘው ነገር የለም። ሰው ያለችው የአደጋ ዝግጁነትና በተወሰነ ደረጃ ሲአርኤስ የሚሰጣቸው እገዛዎች ናቸው። ከእነዚህ እንዴት ልትነጥቅ ትሞክራለህ? ዋት ሜክስ ዩ ቲንክ ህዝቡ እኛን ነው የሚለው? በተደጋጋሚ የወደቀ በተደጋጋሚ ጣጣ ውስጥ የከተተ ሊደርሽፕ ሴንስ ኦፍ ኢንታይትልመንት ግን አለው። አሁን ያለው ቲፒኤልኤፍ ዶን ኪሆቴ ነው የሚመስለው የሚል ሰዎች አጋጥሞኛል። ዶን ኪሆቴ በስንት ጣዕሙ ዶን ኪሆቴ እኮ ሴንስ ኦፍ ጀስቲስ የነበረውን ኦፍኮርስ አለው ማይነሳት እውቀት ነው። ከዛ ሲቀንስ ከጀስቲሱ ሲቀንስ ማለት ነው። አሁን ያልከው እኮ ነው። ጥሩን ለብሰው በነበረው ሪሊጅን ውስጥ ነው። አሁንም እኛ ነው የሚፈልገው ሪያሊቲን ፌስ አለ ማድረግ ነገር ነው። ሪያሊቲ በፍጹም ከሪያሊቲ ጋር የመታረቅ ፍላጎት የለም። እንዳልከው ነው። ዶን ኪሆቴ እኮ ለህዝቡ ለለማንቻ ነው። ህዝብ ሰላም ሲል የድንጋይ ወፍጮዎች ጋር ይገጥማል። እነዚህ አደገኛ ህዝባችንን አደጋ ላይ የሚጥሉ ናቸው ብሎ ግን ከድንጋይ ወፍጮ ጋር የሚላተሙ ጄኒውን ነው እሱ ችግር ፈታለሁ ብሎ ቲፒኤልኤፍ ሊደርሺፕ ሰልፍ ፕሪዘርቬሽን ሲባል ነው። ግጭት የሚፈልገው ለሰልፍ ፕሪዘርቬሽን ነው። ካልኩሌሽን ላይ ነው። ትንሽ የመጋጨት ነገር ከፈጠርን የመደራደር አቅማችን ከፍ ይላል። አሸንፋለሁ ብሎም አይደለም። አሁን እኔ የምለው ነገር አለ ሁልጊዜ። እኔ ልጅ ሆኜ ለህኛ ነበርኩ። ግዙፍ ሰውም ልምታ ካለኝ ጭቅጭቅ ውስጥ እገባለሁ። ስብልት ካገኘው ምናምን ላለሁ። ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ። የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል የወደክ እየተነሳ አሁንም ካልጣልኩት ምትል ከሆነ አእምሮ የለህም። በአቶ ኤክስፔንስ ስንት ሰውን የምናስጨርሰው እኮ አሁን ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ብቻ አይደለም ሰላሙ ያዋጣል ብለህ ስላመንክ ነው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። እኔ በሆነ ትጥቅ ትግል ካምባላ የሆነ ሰው ስልጣን ይዛል የሚል እምነት የለኝም። ጅስ ዳዝንት ወርክ ዛት ዌይ። አሁን እንዴት ብለህ ነው ያለህን እንትን ማክሲማይዝ ማድረገው እንደማለት ቅድም ለዛ ያልኩህ ኢት ውድ ቢ አ ዲሰርቪስ ቱ ዶን ኪሆቴ
የቲፒኤልኤፍን ሊደርሽፕ ዶንኪዮቴ ማለት ዲሰርቪስ። ምክንያቱም እንደዚህ አይነት በሴንስ ኦፍ ጀስቲስ ላይ የተመሰረተ ጄኑዊን የትግል ስሜት ምንም እንኳ ወደ ኋላ ልመልስ ትንሽና ከዛ እንቀጥላለን። ጥቅምት 24 የት ነበር ከአንተ? ጥቅምት 24 ልደት ነገር አይ ዶንት ኖ የሆነ ጓደኛችን በርዝዴይ ነበር ተብሎ እዛ ነበርኩና ተጠራሁ። ወደ ቤት መግባት አለብህ ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለብህ ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆን ይሻላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም። ቤት እኔና እሱ ያው ያለን ተኩስ ተጀመረ ማለት ነው። የነበርኩበትን ቦታ ከአንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለደብረጽዮን ይፈሩ ነበር እሱን ማስጠጋት። አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ፌዴራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍም አይፈልግም ነበር። ለማንኛውም እኔ እሱንም ጠራው። ቤታችን ተቀምጠን ያለ ያው ተወስ ተነሳ ደረስት አዘይ ሳይሲስ ሪዝን አልነገሩም። ቤት ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተባልኩ ገባሁ። ሶ ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስት አድርጎ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂኝ ነው። መከላከያና ሰሜን ዕዝና እኛ ሆነን የሆነ ነገር አደረግን ነው የሚለው። እኔ በሆን እሱን ስህተት አልፈጽምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር ማለት ትንሽ ሬሌቲቭሊ ከኮሚኒኬሽን ጋር ቀራረበ ነው ሬሌቲቭሊ። ሰው እንደዛ ሆነ ማለት ስትራጂክ የሆነው ከዛ በኋላ ዳውን ሂል ጉዞ ነው። አሳምሽኑ በዛን ጊዜ በአጭር ጊዜ ውስጥ እናሸንፋለን የሚል ነገር ነበር። ከ200 በላይ ታንክ ተቆጣጥረ ከ8 ታንክ በላይ ኦፐሬት የሚያደርግ ሰው አልነበረንም፣ አላዘጋጀንም። ይሄን የማዘጋጀት ኃላፊነት ደብረጽዮን ነው። ነፍ አዘጋጅቻለሁ ነው የሚለው ሁሉ የሚባል የለም። ያልገባኝ ነገር በ3 ወር አዲስ አበባ በቀጣዩ 3 ወር አስመራ የሚባለው ምን ተይዞ ነበር የዛን ጊዜ ታዲያ? አሁን እኔ ምን መሰለህ ኦነስትሊ ማለት የመጻደቅ ምናምን ጉዳይ አይደለም። አዲስ አበባ መግባት አለብን የሚል እምነት አልነበረኝም። ምክንያቱም ተቀባይነታችን ወደ ዜሮ ወርዷል። ባጠፋ ነው ባላጠፋ ነው ብዙ ዘመቻ ተደርጓል። ብዙ ዘመቻ በእንደዚህ አይነት ሁኔታ ምናልባት ከተከታተልክ ሁልጊዜ አዲስ አበባ መግባት ፍላጎት የለንም እንደራደራለን። የኛ ትኩረት የነበረው አብዛኛው ሰው ግን አዲስ አበባ መገባት እንደሚችል ሲያስቡ በቃ ካም በኋላ ስብሰባም አያስፈልግም፣ ከተቆጣጠርን በኋላ መንግስት እንዴት እንደምታቋቁም ዲፕሎማሲው የምትሰሩት ስሩ ተባለ። እንግዲህ እነ ጃዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር፣ እስር ቤት ነበር። ጻድቃን ጋር ነው የሚገናኘው፣ ተገናኝቶ አያውቅም። ግን ኢንፌክት ምንድነው የነበረው? ስለዚህ መንግስት እናቋቁማለን የሆነ እናደርጋለን የሚል እንትን ውስጥ ገባ። ምክንያቱም አፈራረሱም እውነት ለመናገር ለምሳሌ የዘመቻ አሉላ እኛ ወጣቶች እኛ በተለይ ሚድ ሌቨል ኦፊሰር ጥንካሬ እንደተጠበቀ ሆኖ የመከላከያም ሲሪየስ ድክመት ነበረበት። በእንደዚህ አይነት ሁኔታ ለምሳሌ እኛ የጠበቅናቸው 2 ክፍለ ጦሮች ነበሩ፣ ግን ወደ 8-9 ክፍለ ጦር አካባቢ ስብለው አንዲት ቀጭን ቦታ ላይ ያገኛል፣ ጠባብ ቦታ ነው። እሱ በሌላ ውትድርናውን ስንተነትን የምናነሳው ሆኖ እንደዚህ አይነት ኢሉዥን ግን ነበረ። እውነት ለመናገር አስመራን መያዝ ይቻል ነበረ ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝደንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰዋው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት። እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም። የነበረን ካልኩሌሽን ምንድን ነው? አይ በዛን ሰዓት ሉክ ሰው ማወቅ ያለበት ሲሸልስ ተገናኝተናል። ከዛ በኋላ ጅቡቲ 2 እኔ እንኳን ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ጋር ብዙ የምናደርጋቸው ቤቶች ነበሩ። አጓጊዎች ነበሩ። እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ እስኳንደር ያደርግናቸው። አሁኑኑ ነው የሚለው ልክ እንደ ህፃን ልጅ
አውደ ዓመት ልብስ ተገዝቷል ካለ አሁኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑ ነው ብሎ ኢንሲስት አደረገ። ሊደርሺፑ አስቂ ነው። ፎከስ ብናደርግ አሁን ምንድነው ስጋት የነበረው? አይ ፌዴራል መንግስት ከኋላ ይወጋናል፣ እኛ ኤርትራ የምናጠቃ ነው። ለምን ይወጋል? ክርክር ነበር። አይወጋንም ምክንያቱም ማረጋገጫ ይሰጡ ነበር። እኛ በዛ ጉዳይ ላይ መግባት አንፈልግም። በኤርትራ ጉዳይ ላይ አብረን መስራት ከቻል አብረን እንስራ የሚሉ ጥያቄዎች ይነሱ ነበር እንጂ ይሄ ወቴቨር እዛ ካልኩሌሽን ውስጥ እኔ የተለየ ሀሳብ ስለነበረኝ ምናምን በሚል ልገልጸው ፈልጌ አይደለም። ግን እንትኑ ነበር፣ ሂብሪስ ነበር። በቃ ማድረግ እንችላለን። የኤርትራ መንግስት ኢንቴንሽን በተመለከተ ግን እኮ አንድ የሰማሁት ነገር አቶ ሬድዋን እዛ አምባሳደር እያለ እዚህ መጥቶ እናንተን አግኝቷችሁ ነበር። ልክ ነኝ አይደል? መጥቶ አግኝቶን ነበረ። ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበረም። ትክክለኛ ግምገማ ነበር። ግምገማ ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ። ምንም ደብቆ አያውቅም። እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው። እንደዚህ ያደረጋችሁን፣ እንደዚህ ያጠፉን፣ አሁን እኔ የተሻልክ ነህ የሚሉት የዚያ የሚሉት ጀኔሬሽን ጋር ስላልነበርኩ ነው። በጣም ቢተር ነው። ይሄ ይታወቅ ነበር። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋዴዎች መጡ። ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ፣ ሞዴስ ቪቨንዲ የምፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ነጋዴዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉ? ስለዚህ መንግስት እንጥላለን የሚል ሂብሪስ። ከዛ ሁሉም ደግሞ አብዛኛው ትጥቅ ሰሜንም ስለነበረ እንደዛ አይነት ኤክስፔክቴሽን ነው። ስለዚህ ዋናው ሰራዊት አብረን እየሰራ ነው የሚሉን ነበሩ። እውነት ይሁን አይሁን አላውቅም። ገሌ የሚባል ጀነራል ጋር እየሰራ ነው ወዘተ። አብዛኛው ከኛም ከኔ ቢያንስ የተሰወረ ነው የነበረው። እውነት ለመናገር ጌታቸው ምሳሌ ምንም ያውቀው ነገር አልነበረውም ይሄ ሁሉ ሲጀምር። ከዛ በኋላ የያዛቸው አቋሞች፣ ከዛ በፊት የወሰዳቸው አቋሞች ሌላ ጉዳይ ሆነው ያን ስፔሲፊክ ጉዳይ በሚመለከት ከአመራር ኦልሞስት ተገሎ ነው የነበረው። ምንድነው የምልህ እንደዚህ አይነቱ አድቫንቴጅን አሳልፈህ ስትሰጥ፣ ዋናው ግን ማዕከሉ አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም ቲፒኤልኤፍ ሊደርሺፕ ነው። አሁንም ድንገት አይተህ ከሆነ ፋኖና እኔ ፍትሐዊ ትግል የአማራ ህዝብ ጥያቄ ካለ ፍትሐዊ ጥያቄ መደገፍ ችግር የለውም። ፋኖ ከፌዴራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ግን ኮንትራዲክሽኑ አይታያቸውም ነው። ለምን ምክንያቱም አዲስ አበባም ሳይረግጥ ምሉእነት ሊኖረው አይችልም። የቲፒኤልኤፍ ሊደርሺፕ አስተሳሰቡ አዲስ አበባ በመመስ ላይ ያተኮረ ነው። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው። ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ድሮ ገመቹ፣ መገርሳ፣ ጥሩነህ ምናምን የሚባሉ አመራሮች የፈጠረ ከሌላ አካባቢ የተወለዱ አመራሮች የነበሩት ቲፒኤልኤፍ ፕሮግሬሲቭ ቲፒኤልኤፍ አሁን መንደር እየጠቀሰ ይሄ ትክክለኛ ሰፈር እየጠቀሰ ይሄ ትክክለኛ ትግራይ ይሄ ትክክለኛ ትግራይ አይደለም ይላል። ወይ ማርክሻም በሆነው ሴንስ ስታሊኒስቲክ በሆነው ሴንስ ብሔር ብሔረሰቦች እንደ ሶሺዮ ሂስቶሪክ ኮንስትራክትስ ቀበላለሁ ይበል እና ከዚህ ይፋታ። ካልሆነ ደግሞ ጠቅሎ ወደ ፕራይሞርዲያል ነገር ይገባል። ግን ሁለቱን ማጣቀስ ነው የሚፈልገው። ከዚህ የበለጠ ኮንትራዲክሽን ነገር ቅድም አንተ በጠቀስከው እኔም ባለኝ መረጃ መሰረት መንግስት ያ ጦርነት እንዳይጀመር በጣም ጥረት አድርጓል። ስፔሻሊ ፕራይም ሚኒስትሩ መንግስት በአጠቃላይ ይሄ ሆኖ እያለ ግን የጦርነቱን ኢፌክት ዴሊብሬት ሲስተማቲክ ፐርሴክሽን ነው፣ ጄኖሳይድ ነው
ብሎ ዲፋይን ማድረግ እንዴት ይሆናል ብሎ የሚወጉት ሰዎች አሉ። ስፔሻሊ ከሰኔ በኋላ መንግስት ጥሎ በወጣበት ተከትሎ ቲፒኤልኤፍ የብዙ ጥቃት መንስኤ የራሱ ሆኖ ሳለ የመንግስትን አክሽን ዴሊበሬት ሲስተማቲክ ፕሮሲኪዩሽን ቢስ ጄኖሳይድ ነው ብሎ መደምደም አያስኬድም ብሎ የሚወጉት ሰዎች አሉ። ሲሪየስሊ በዚህ አርጉመንት አንድ ነገር ልንገር። እኔ በትግራይ ውስጥ የደረሰው ጥፋት በብዙ መልኩ ተንትነናል፣ በብዙ መልኩ አይተናል። አቮይድ ማድረግ እንችላቸው የነበሩ ግጭቶች ነበሩ። እንዳልከው ከሰኔ በኋላ በተወሰነ ርቀት ወሎን በተቆጣጠርንበት ሁኔታ ማቆየት እንችላል ነበረ። እዛ ውስጥም ራሳቸውን የምንወቀስባቸው ብዙ ክሶች ይቀርቡብናል። ኮንሲስተንትሊ እኔ የምለው እንደ አመራርም አትሊስት ለይስሙላ ሊመስል ይችላል፣ ግን ኃላፊነት ለመውሰድ ዝግጁ ነን እያልን የመጣ ነው። ትግራይ ውስጥ በእኔ እምነት ትልቁ ዲስትራክሽን የተፈጠረው የመጀመሪያው ዙር ላይ ነው። እዛ ውስጥ ትምህርት ቤቶች ታርጌትድ ነበሩ፣ የልማት ተቋማት ታርጌትድ ነበሩ። ተሳታፊዎችን ግምቱ ስናስገባ አንድ ምሳሌ ብቻ ብሰጥህ፣ እኛ ወርቅዲኖ የሚባል ቦታ ተከበን የመጨረሻ ውጊያ ነው። በአጋጣሚ መከላከያ ሳይደርስለት ምክንያቱም ወደ ራያ የሄድን ነው የገመቱትና ወደ ኋላ ተመለስን፣ ወደ ዋግ ተመለስን። ሻዕቢያ ሰራዊት ብቻውን ያገኘ ነው፣ በደንብ ነው የታሸው እና ብዙ ሰዎች ናቸው የተገደሉት፣ ብዙ ከፍተኛ መኮንኖች እና በአጋጣሚ እኔ ፊት ለፊት ነው ያለ ነው እና ጥይት ተኮሳልና የወደቁ ነበሩ። አጋጣሚ ሳልፍ አስከሬን ገና ፍሬሽ የተመታ ነው። ኪሱ ውስጥ የሆነ ነገር ኪሱ ቼክ ለማድረግ ምንድን ነው መታወቂያው ምናምን ኤርትራዊ ነው፣ ኤርትራ ሰራዊት መታወቂያ ነው። ሲሪንጅና አምፑል መድኃኒት የሚመስል ነገር። ከዛ ምንድን ነው የመሰለኝ እኔ መድኃኒት ስለምወስድ እኔ መርፌ ወጋ ነበር፣ አቋምኩት። የዲያቤቲክ እንትን ግን የእግር ጉዞ ሳይታሰብ የመጣም ቢሆን ጠቀመ ለዛ እና የእንትን መስሎኝ ነበር የስኳር ነገር ይሆናል ብዬ። ከዛ አማኑኤል ኃይሌ ጤና ቢሮ ኃላፊ ይሄ እኮ የእርግዝና መከላከያ ነው። ሬፕ ማድረግ ፓርት ኦፍ ዜር ሚሽን ማለት ሲሪየስ። 4 ዩኒቨርሲቲዎች ያደረጉት ጥናት አለ። እኛ በሴቶች ጉዳይ ቢሮ ያስጠናነው ጥናት አለ። የእኛ የኮሚሽን ያቋቋምነው ኮሚሽን የኢንኳሪ ኮሚሽን ያጠናው ጥናት አለ። ትምህርት ቤቶቹ አብዛኛው ትምህርት ቤት አታክ የተደረገው ደቡብ አሁን እኔ አሁን ጤነኝነት በነገሰበት ሰዓት ስለሆነ እያወራ ያለሁት፣ ያኔ ለፕሮፓጋንዳ የምንጠቀማቸው ነገሮች ይኖራሉ። እኔ የምጠየቅበት ጉዳይ ካለ በጦር ወንጀል ወይ በኤትኒክ ክሊንሲንግ እኔ በትራንዚሽናል ጀስቲስ ሜካኒዝም አድረስ ይደረጋል። የመከላከያ ሰው የሚጠየቅበት ካለ በዛ አድረስ ይደረጋል። ኬዝ ክሎዝድ ማለት ነው። በዛ አድረስ አድርገን ግን ሃው አባውት ዘ በልክ ኦፍ ዘ ክራይምስ 76% ይላል ያጠናነው ጥናት አይ ካን ሜክ ኢት አቬይላብል። አሁን ኢንኮንቪኒየንት ስለሆነ አያወጡትም። የሴቶች ጉዳይ ቢሮ ፍረት ትባላለች የመራችው ጽህፈት ቤት የቲፒኤልኤፍ አሁን አለ የሚባለው ቲፒኤልኤፍ ማዕከላዊ ኮሚቴ አዋለች። ያረግነው በጣም ኤክስቴንሲቭ ጥናት የሚያሳየው 76% ኦፍ ዘ ክራይምስ ወር ኮሚትድ ሲስተማቲክ በሆነ መንገድ በኤርትራ ወታደሮች ነው የተፈጸሙት። የኤርትራ ወታደሮችን በየትኛው የትራንዚሽናል ጀስቲስ ሜካኒዝም አድረስ ታደርጋቸዋል? ጄኖሳይድ ስመጣ አይ ኖ ኢትስ ሎድድ ተርም። ጄኖሳይድ መጨረሻ የሚወስነው ፍርድ ቤት ሲቀርብ ነው። ግን የጄኖሳይድ ዴፊኒሽን ደግሞ ብዙ ሰዎች ከዘር ጋር ብቻ ይያዙታል። የኢትዮጵያ ወንጀለኛ መቅጫ ሕግ ስታይ ጄኖሳይድ ማለት በዘር፣ በእምነት፣ በቋንቋ ወይም በፖለቲካ አስተሳሰብ አንድ የሆነን ማህበረሰብ በከፊል ወይም በሙሉ ለማጥፋት የሚደረግ እንቅስቃሴ ነው። ቲፒኤልኤፍን ማጥፋት አለብኝ የሚል ፖዚሽን ኢሳያስ አፈወርቂ ያልነበረውም በአደባባይ የሚገለጽ ይህን ከተጠቀምኩ በኋላ ጥያቄው ጄኖሳይድ ተፈጽሟል፣ ስለዚህ አይሆንም ብትል ነው የሚሆነው። በነበረው ኮንቴክስት የትግራይን ጥፋት በሚመለከት ካራክተራይዝ አድርጓል። ኤትኒክ ክሊንሲንግ ተፈጽሟል ዌስተርን ትግራይ ላይ ጥናት። ኤትኒክ ክሊንሲንግ ማን ፈጸሙ ብለን ስንል ያው የሚመጡ ስሞች አሉ። በእንደዚህ አይነት መልኩ ነው አሁን እኔ እውነት ለመናገር የመከላከያ ሰራዊት አባላት የፈጸሟቸው ወንጀሎች አሉ። መከላከያ ሰዎችም ጋር ስንነጋገር እርምጃ የተወሰደባቸው ሰዎች አሉ። ኦኬ ዌል ኤንድ ጉድ።
ያልተወሰደባቸው እንዲወሰድባቸው መስራት መቻል አለብን። ከዚህ ካልኩለስ ውጪ በፍጹም አድረስ ልናደርገው ማንችል ግን በይፋ በፕላን ትግራይን ወደኋላ ለመመለስ የልማት ተቋማትን ለማፈራረስ የትግራይን ዲሞግራፊ በስደትና በመፈናቀል ዲፖፕሌትድ እንዲሆን ፕላን አውጥቶ የተንቀሳቀሰ ኃይል ግን አለ። አሁንም አጀንዳውም አልቀየረም። አካባቢ ለማተራመስ ጥረት ያደርጋል። ጄኖሳይድ የሚለው ውሳኔ መጨረሻ ሲደረስበት ብለን ምንተው አይደለም። ብዙ ጊዜ ስናነሳ እንዳልኩት ፕሪቶሪያ ስንፈራረም እዚህ ሀገር ውስጥ የተፈጸሙ በኢትዮጵያውያን በቲፒኤልኤፍ በቲዲኤፍ በመከላከያ የተፈጸሙ ካሉ በትራንዚሽናል ጀስቲስ ሜካኒዝም እናያቸዋለን። የስምምነታችን መሰረታዊ ነጥብ እሱ ግን አድረስ የማያደርጋቸው ነገሮች አሉ። ስፔሲፊክ እገሌ ይሄን አስበው ወደሚለው ጉዳይ አይደለም። በተግባር ትግራይ ውስጥ የደረሰ ጥፋት ሲስተማቲክ በሆነ መንገድ ይሄ ያውቃሉ። የክልል ፕሬዝዳንቶች መጀመሪያ ሲመጡ እኔን ለመጎብኘት ያሳየኋቸው ቦታ እሱ ነው። ኤርትራውያን መንቀል የሚችሉትን ነቅለው መንቀል የማይችሉትን ግን በመድፍ በፈንጂ በዳይናማይት እያፈረሱ ሁሉም ቦታ ፋብሪካዎች፣ አድዋ ሄድ ተቋማት፣ የማይኒንግ ተቋማት ኤቭሪዌር መንደሮች ናቸው የተቃጠሉት። ዳማርያም ሸዊቶ እኮ አን ኢንታየር ቀበሌ እኮ ነው የተረሸነው። ይሄንን በምንድን ነው ካልኩሌት? የኤርትራ መንግስት ሻዕቢያ ፓርቲኩላርሊ ቀደም ሲልም ከዚህ ጦርነት በፊትም በነበረው አጠቃላይ ግንዛቤ እና የፖለቲካ አቋም ከትግራይ ህዝብ አንጻር የሚያራምደው አቋም ያስፈጸማቸው ተግባራት ጦርነቱ ላይም መልካም ዕድል አድርጎ ተጠቅመው የፈጸማቸው ተግባራትን እስካይ ማድረግ ይቻላል። ግን አንድ አጠቃላይ ጄኖሳይድ ብሎ መበየን እኮ ማንም መበየን አይችልም። መበየን እኮ ለፍርድ ቤት መረዳት ታርጌትድ ሆኗል። ታርጌት በቃ ትኩረት አድርጎ የትግራይን ህዝብ የትግራይን ተቋማት ታርጌት አድርጎ ተንቀሳቅሷል። ባይዘው ይሄ የመከላከያ ሰዎች እኮ ያውቁታል። ይሄንን የቀጠለ እኮ ነው የኤርትራ መንግስት ያኔም አሁንም ባለፈው አሁንም ፕሬዘንት ታይም ላይ ይሄን አቋም ያራምዳል እኮ ቤት አምብሩክ የኤርትራ መንግስት እንዲህ ብለን በመጀመራችን ነው እንትንም አንፌርም የሆነው ወይስ አይ የሆኑ ዲስክራይብ አድርገን ወዴት ልንመራው ነው? ምክንያቱም ልከሰው እኮ ነው የምፈልገው የኤርትራ መንግስት ነኝ የምከሰው። በምንድን ነው የምከሰው? አይ የሆኑ ፋብሪካዎች ያቃጠለብኝ ብዬ ነው የምከሰው? አይደለም። እሱማ ፋብሪካዎች ሲያቃጥሉ የእኛም ሰው እኮ አቃጥሏል። እሱ አይደለም። ሲስተማቲክ የሚባለው እኮ ሌላ ነገር አለ። ታርጌት አድርገህ ሆን ብለህ ጽሁፎች ልንገርህ። እኔ አሁን እኔና የፌመስ ስም ስለነበረኝ ኖተሬስ ነው ፌመስ ጊዜ ገርዓልታ አንድ ጣሊያናዊ ሎጅ አለ፣ ሁለት ሎጆች አሉ። ያፈረሱበት መንገድ አሁን የፕራይቬት እንትን ነው ይጻፋል። 30 ዓመት ይጻፋል አለ በእንትን ስልኬ ላይ ይዤዋለሁ። ፎቶ አንስተዋል። ደብረጽዮን ተከዘ፣ ጌታቸው ፈዘዘ ምናምን ይላል። ያው ወታደሮች ይቀልጡ ግን ኮንሲስተንትሊ አዲያወሮ የሚባል ቦታም አድዋ ያየሁታል። ብላክቦርድ ላይ ሁሉም የሄድንባቸው ቦታዎች ላይ ብላክቦርድ ላይ ኤርትራውያን የገቡባቸው 30 ዓመት ወደኋላ መልሳችሁናል፣ 40 ዓመት እንመልሳችኋለን ይላል። ይሄ ዝም ብሎ አንድ ወታደር የሚለው ነገር አይደለም። ዴሊበሬት ነበረ ነው። አብርሃም አስተዳዳሪ ሆኖ ያያቸው ጉዳዮች አሉ። አብርሃም የትግራይ ጊዜያዊ አስተዳደር ፕሬዝደንት ሆኖ እነ ሬድዋን ጠይቃቸው ይነግሩሃል። ይሄንን ነገር አስቁሙ ብለው እንድከራከራቸው ነበር ያሉ። ሲስተማቲክ ነበረ። ትግራይን አታውቁትም። ስለዚህ ይሄንን ምን ብዬ ነው የምጀምረው ነው እንጂ ከዛ መጨረሻ ላይ ምንድነው የሚወሰነው? የኢትዮጵያን ኬዝ እኮ ጨረስኩ እኮ በትራንዚሽናል ጀስቲስ ሜካኒዝም ይፈታ አለ። ይሄን ፋይል መዝጋት ካለብን በዛ መታየት ያለበት ነገር አለ። ስቲል ግን ይሄን አድርገንም ጭምር በሙሉ ይቅርታ ተባብለን እርቅ ፈጥረንም ጭምር ግን የማይፈታ ሌላ ሲስተማቲክ ወንጀል አለ። ያግባባል። ግን ዲስክሪፕሽኑ አጠቃላይ ሲሆን በዛን ጊዜ እኮ ጠላት አትመርቀውም፣ ያው የመጣልህ ነው የምትለውና ብዙ ጊዜ አንዳንዴ አሁን ስታስበው ኢቨን ዩ ቲንክ ባክ ምናልባት ይሄን ባል ኖሮ ምናምን የምትላቸው ነገሮች አሉ። በዛን ሰዓት እንደ ሄት ሞመንት የሚፈጠሩ ነገሮች ስላሉ ካልሆነ በስተቀር ቻፕተሩን የምትዘጋው በኢትዮጵያ ኮንቴክስት ወትኤቨር ተፈጽመ በትራንዚሽናል ጀስቲስ ሜካኒዝም አድረስ እናደርገዋለን። እኛ ኢንዲቪዥዋል ኦፍ ግሪድ ኦፊሰርስ የፈጸሟቸው ሊኖሩ ይችላሉ። እኔ ትግራይን እንደ ህዝብ ጨፍጭፉ ስለዛ ጥናት ግን ብዙ አልተወራም እኮ። አሁን የሚሄድ ዩኒቨርሲቲ ያጠናው ጥናት ላይ እንዲወራ ስላልፈለጉ እኔ እኮ ወጣሁ
እኔ አሁን ለምሳሌ ዶክመንቱን ይዞ ስለወጣው ኮፒ አለኝ ነው ያው ትንሽ ነገር እስቲ ኖ ምን መሰለህ አሁን እሱ መድገም ሴቶች በመቶ ሺዎች የሚቆጠሩ ሬፕ ተደርጓል። ዳታው ብቻ No, 76% of the crimes were committed specifically በኤርትራውያን ተፈጸሙ ይልና ከ24% አሶርትመንት ኦፍ ፋኖ አለ። ያልገባ እኮ የለም ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ሰው ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ የተረባረው። የግል ሽፍታ ጸጉሩን አንጨባሮ ከ20 ሰዎች ምናምን ጨምሮ የሰርቫይቫል ኢሹም ስለነበረ ያልተሰበሰበ አልነበረም። እዛ ውስጥ ዝርዝር አለው ባይዞ ያከን ሼር ዶክመንቱ እንደዛ ምንድን ነው የሚያሳይ መሰለ አትሊስት ኦን ፓርት ኦፍ ኤርትራ በእርግጠኝነት መነግርህ በእርግጠኝነት ታስቦበት የማነኮ ኦሪንቴሽን ይሰጥ ነበር። ህዝቡ የሚያልቀው አልቆ ተፈናቅሎ ዲፖፕሌትድ የሚሆንበት በዛን ሰዓት የትግራይ ሰሜናዊ አካባቢዎች የኤርትራ አካል መሆን የሚችሉበት ሁኔታ ለመፍጠር አልሞ እኮ ነው የሚንቀሳቀስ የነበረው። ይሄ ኃይል ውይይት ከጀመርክ በኋላም ሳይቀር በትግራይ ህዝብ ላይ የደረሰውን ጣጣ እንድታነሳበት አይፈልግም። እኔ እነግርሃለሁ የማነጋገናኝ ነበር አታንሳ ነው የሚለው። ውለታ አይሰሩልን ነው የሚመስላቸው። ገብተው ብዙ ሰው ስለጨፈጨፉ ውለታ አይሰሩ ነው የሚመስላቸው። እኔ ሰላም ይፈጠራል በሚል ኢንጌጅ አደረግ ነበር። ግን እንትን የሚባል የለም፣ ሪሞርስ የሚባል የለም። ፕሪቶሪያን ከፈረምን በኋላ ሁሉንም ነገር ከፌዴራል ጋር ያለን ግንኙነት ለማቀራረብ የሚቻለኝን ሁሉ አድርጌያለሁ ብዬ አላምንም። እኔም የዛ የኮሌክቲቭ ሚዲዮክሪቲ ሰለባ ስለሆንኩ አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ዘመን ነበር። ጠቅለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተህ የሆነ ነገር ባልክ ቁጥር ይሄ ሰውዬ ታዩታላችሁ ይላል። በቀደም አንዱ ሲያስቀኝ ነበር። አንድ ጓደኛዬ ዕዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት፣ ፈታት። ከዛ ከውጭ ሀገር የሚኖር ሰው የሀገሬ ልጅ ዳሩልኝ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁልጊዜ ያወጣ አያችኋት እችን ባለጌ ይላል። ያንተም ጉዳይ እንደዛ ነው የሆነብን። እነዚህ ሰዎች ኦልሬዲ ጠርገው ካባረሩ በኋላ የሆነ ነገር ባልክ ቁጥር እየወጡ አያችሁት ይላል አሉ። ያ በሽታ አለ ገብቷል ያሉ እንጂ ግንኙነቱን አጠናክረው ነው ቢሆን ኖሮ ትግራይ የሚገባውን ባገኘ የትግራይ ፌዴራል አካል ሆኖ ማግኘት የሚገባውን ድርሻውን ባገኘ ምርጫ አካሄደን በህዝብ የተመረጠ መንግስት ባረግን ነበረ። ሶ whatever issues እኛ እኮ የትራንዚሽናል ጀስቲስ ሜካኒዝም ራሳችን ፈርመን የትራንዚሽናል ጀስቲስ ሜካኒዝም ጉዳይ ሊያብራሩ ሲመጡ እነ ጌዲዮን እግርህን ትጎታለህ። ምንድነው ትክክል ነው ያቀረብነው ጥያቄ አለ። ስላልተሳተፍን ዋይት ፔፐሩ ነው ሲሰራ ተሳትፎ እናርግ ብለን እና ጻድቃን እንደውም መነሻ ጽሁፍ የሚመስል ነገር አቅርበን ነበር። ጻድቃን በጣም ኢንሲስት ያደርግ ነበር በዛ ጉዳይ ላይ። እንደዛም ሆኖ ግን ስቲል አለ። አሁን ፕሪቶሪያ ህገ መንግስት እንድንቀበል እኮ ነው ያደርገን። እንደዛ ነው የሚለው ፕሪቶሪያ። የመጀመሪያ 5 ቀን የተጨቃጨቅነው ህገ መንግስት መቀበል፣ ሰራዊቱ አንድ ሰራዊት ብቻ ሀገሪቱ እንዳላት ማመን ወዘተ የሚል ነው የተስማማ ነው። ኢቭን እዚህ ከተማ ውስጥ ያሉ ሰዎች ስለ ቲዲኤፍ ምናምን ሲያወሩ የሆነ ረዥም ጊዜ የሚቀጥል ሰራዊት አድርገው ነው አስዩም የሚያደርጉት። ትግራይ ሀገር ከሆነች ሰራዊት ኖራታል፣ ምን ጥያቄ የለውም። አሁን ባለው ሁኔታ ግን ዲሞቢላይዝ ሊደረግ ብለን ተስማምተን የመጣ ነው። ዲሞቢላይዝ የሚደረግበት ሂደት፣ ዲስአርም የሚደረግበት ሂደት ግን የትግራይን የጸጥታ ሁኔታ ግምት ያስገባ ይላል። በዛ ጀምረን የሰራናቸው የመጣናቸው ጉዳዮች አሉ። ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም ነው የሚያስቀኝ። መጀመሪያውም ክደውት ነበር። እንደዚህ አላልን ምን አይነት ነገር ምናልባት በቅርብ ጊዜ የጻፍኩ ነው የሆነ ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁን አለ። ምክንያቱም የእሱ ነበረ አስቦ የነበረው ፕሬዚደንትነት የኔ ይሆናል ብሎ አስቦ በአጋጣሚ እዚህ አልተቀበሉትም። አሁን እሱ ሌላ ጉዳይ ነው። ፕሬዚደንት ስላልሆንክ አገር ሁሉ ይፈረስ ማለት አትችልም እያልኩ ያለሁት በዚህ ሂደት ውስጥ እኛ ያደረግናቸው ጥናቶች ብቻ ሳይሆኑ ከፌዴራል ጋር ተቀራርበን ኃላፊነት መውሰድ አለባቸው የምንላቸው የመከላከያ አባላት የሚሆኑ የፋኖ አባላት የሚሆኑ የቲፒኤልኤፍ ወይ የቲዲኤፍ አባላት የሚሆኑ ስርዓት ባለው መልኩ አድረስ የምናደርግበት እድልን ጭምር ነው ያባከነው። ስለዚህ ከዛ አንጻር ነው እንጂ እኔ ያው ስትጀመር ክስ በዛ ነው የምትጀምረው። ከዛ በኋላ ፍርድ ቤት ምን ብሎ የመደማር የሚለው ባይዘው አንዳንዶቹ ብናገራቸው ዲቪዥን ኦፍ ፓወር እናድርግ። ፌዴራል መንግስት ጋር መሰራው ጄኖሳይድ የሚል ቃል ካሁን በኋላ አልጠቀምም። ፌዴራል መንግስት ጋር ይሰራው
ተፈጽሟል፣ ኤርትራ ፈጽሟል፣ ነፃ ላወጣቸው አልፈልግም። ፌዴራል ጋር መስራት ስለጀመርኩ ኤርትራውያን የፈጸሙትን የኤርትራ ሻዕቢያ ሰራዊት የፈጸሙን ወንጀል ዋይቶች ላረግ አልፈልግም። ቅር የሚለው ሰው ካለም ቅር ሊለው ይችላል። አይደለም ወንጀል ሲስተማቲክ ወንጀል ነው የፈጸሙት ያውቃሉ። ቅድም እንዳልኩ ማስጠንቀቂያውም እኮ ኢሳያስ ይሄን አጋጣሚ ከተጠቀመ አደገኛ ነው የሚሆነው ብሎ እኮ አብይ መልእክት ልኮልናል በሬድዋን በኩል ማለት ታሪክ ስለሆነ ነው። ግን ሬክለስ ነው ኢት ዋዝ ሬክለስ ኦን አወር ፓርት የኢሳያስን አቅም አኒመስ ምንድነው ጥላቻ እያወቅን ይሄን አጋጣሚ ተጠቅመን ኢት ውድ ራዘር ቢ አትሊስት ይነስም ይብዛም የኢህአዴግ አመራር አባል ነበረ ከሱ ጋር ተቀራርበህ መስራት ወይ አትሊስት ልዩነቱ እየሰፋ ወደ ጦርነት የሚያደርግበት ሁኔታ አቮይድ ማድረግ ሲገባ አላረግ ነው። ከዛ አንጻር ነው። ግን የነበረው መፋጠጥ እንዳልኩት ቦይሊንግ ፖይንት ላይ ደርሶ ነበረ። የሆነ ሰው ሊያስቆመው ይችላል የሚል እምነት የለኝም። ዳታውም ከወጣ በኋላ እኮ ሬሊ ነው የምንሰማው 76% የኤርትራ መንግስት 18% ፋኖ አሁን እኮ ምን መሰለህ በቀላሉ ሙሉ ትንታኔ የያዘ ዶክመንት አቬይለብል እናደርገዋል። አሁን ምንም እኮ ምክንያቱም እንዳልኩ አሁን ያለው ጉባኤ አድርግ ያለው የሚለው ቲፒኤልኤፍ ማዕከላዊ ኮሚቴ አመራር ነች። የኔ ሴቶች ጉዳይ ቢሮ ኃላፊ ነች። አንስቷታል መሰለኝ። እሷ ኦቨርሲ የምታደርገው 4ቱ ዩኒቨርሲቲዎች በጣም ሜቲክለስ የሆነ ጥናት ነው። የጥናቱ እንትን የሚያደርገው ሃውስሆልድ ቱ ሃውስሆልድ የተደረገ ጥናት ነው እና ዝም ብለህ የሆነ ሴንሰስ ወስደህ በዛ ኤክስትራፖሌት አድርገህ ምናምን የተሰራ አይደለም። ዲቴይልድ ኤቭሪ ሃውስሆልድ ተመርምሮ የተሰራ ነው። መውጣት አለበት። ፍላጎት የለውም። አሁን ከመዝፈን በስተቀር ጄኖሳይድ ተፈጽሟል፣ ፈጻሚዎቹን ተጠያቂ ለማድረግ ፍላጎት ቢኖር ኖሮ ከኢሳያስ ጋር የምትሰራበት ፍጹም ምክንያት የለም። ከራሳቸውም ጋር ይመጣ ነበር እንጂ ለምሳሌ 6% ነው የቀረው። አንዳንድ የመንግስት ሰዎች ምን ይላሉ? ከዛ ውስጥም ቢሆን ኦፍኮርስ መከላከያ የራሱን አይቶ እርምጃ ለመውሰድ ሞክሯል። ከተዛባ ኃይል አጠቃቀም ከጦር ወንጀሎች አኳያ ተንቀሳቅሷል ተብሎ በሚደረግ ግንዛቤ ማለት ነው። ግን እነ ምግበ 90 ኪሎ ሜትር ላይ ቁጭ ብሎ እያዋጋ ሸሸ ተብሎ ያለን ሰራዊት ሙሉ ኃይል ረሽነዋል። ይሄ እሱም ልንገርህ እኔ አሁን ሳስብ ኢንሃይንድ ሳይት አለ ብዙ የምታየው ነገር አለ። ምሳሌ አንዳንዴ የስልክ ውይይቶቻቸው በጣም የኮሚኒኬሽኖቻቸው መከላከያ ይሰማ ነበር። ታደሰ ያውቃል። እዚህ ከመጣም በኋላ መስማት ስንጀምር በጣም አስደንጋጭ ነው። አንዳንዱ እንደዚህ ብለህ ውጊያ ይመራሉ። ያ መግደል የተለመደ ነው። የሚገርም ነው። ሁሉም አይደለም የሚያደርጉት፣ ግን የሚያደርጉ በግልጽ የምናውቃቸዋለሁ። አንዱ በቃ ሙሉ ኃይል ሸሻችሁ ተብሎ ትረሽናል። ወጣት ህፃናት ልጆች ናቸው 18 19 በዛ ካሰብክ እኛ መጨረሻ በተለይ ኢንተርናሽናል ኮሚኒቲው መምጣት ሲጀምር እነ ማርቲን ግሪፊት መምጣት ሲጀምሩ በጣም ከሚያጨናንቅ ሆኖ እኛም ፑሽ አደረግን። ዲፕሎማሲ እንትን ስለነበረ እነ ታደሰ ጋር ሆነን ፕሊስ ቻይልድ የሚመስሉ ልጆችን ሰብስበን ወደ ሌላ ካምፕ እናስገባቸው፣ ከውጊያ ቀጠና እናስወጣቸው ነበሩ። ማለት እኔ አንድ ልጅ ያለኝን አስታውሳለሁ። 16 ዓመት ነውና አትታገልም ብለውኛል። ምን ላድርግ ምናምን ማይቅነጣል አካባቢ ነው። 16 ዓመት 16 ብለው እኮ አይተውንም። ኤቭሪ መንደር የገቡበት ሰዓት ነበረ የኤርትራ ወታደሮች በዛን ሰዓት ባይዞ ይነሱ ይብዛም ዝም ብሎ እንትን ለማድረግ ሶፍት ሹገር ኮት ለማድረግ ሳይሆን አንዳንድ አካባቢዎች ላይ መከላከያ ቢደርስልን የሚሉት ሰዓት አለ። ገብቷል። ሻዕቢያ በጣም የያዛቸው አካባቢዎች ላይ የሚያሳዩት ይህን ሊነግሩ ይችላሉ። ራሷ ዶክተር አብርሃም ለስራ ወደ ጉዞ በሚሄድበት በአካል ያየውን ማለት ነው የኤርትራ ወታደሮች ምን ሲያደርጉ እንደነበር እንደዚህ አይነት ነገሮች ነበር። እንዳልኩት ጥናቱ ብቻ አይደለም የትራንዚሽናል ጀስቲስ ሜካኒዝም የሚባለው የፈረምነውን ተግባራዊ ለማድረግ የሚያስችል ሙሉ ኢንጌጅመንት አድርገን ቢሆን ኖሮ ሁሉ ነገር ግልጽ ይል ነበር። የሆነ አዛዥ ማህበረ ደጎ ሰዎች ተደረደረው እንዲረሸኑ ካረገ ይህን ኃላፊነት መውሰድ የሚያስችል ስራ መስራት መቻል አለብን።